እናም ቃል ስለተገባባ ማለት እኔ የሚደብረኝ ነገር እንዳታረጊ ምናምን ስላለኝ ኦኬ ብያለሁ እና ለዛ ነው ኦኬ ችግር የለም። አስቀምጡት ተቀበል ችግር የለም። ይሄ ማስታወሻ ሊሆን ይችላል። አመሰግናለሁ። እሱን እንኳን ተቀበል ችግር የለም። ተቀበል ኖረው ብሏል። አብርሽ በጣም የተናደደ እውነት በልጁ ነው የተናደደ፣ በሩታ ሳይሆን በልጁ ነው የተናደደ። ልጁ ተኝቷል። ማየት ከፈለግ አይ እሄዳለሁ ችግር የለም። መልካም ልደት ለማለት ነው። እንኳን ተወለድሽ። ሌላ ቀን እናንተ ዛሬ በሳቅ ሆዴ ቆሰለ። በፈጣሪ ስም አብርሽ በጣም አስቆኛል። አቤት የአብርሽ ንዴት፣ አቤት የአብርሽ ቅናት። በሉ ጋይስ አንድ እንደፈለገ ከሄርሜላ ጋር ስትላላጥ ምንም አላለችም ሩታ ምንም ማለት ነው። እና ሁሉም ነገር ዝምታ ወርቅ ነው ብላ ነው ያለፈችው። አንተ ግን ሩታ ከሌላ ወንድ ጋር ስታይ አትፈልግም። በተለይ ዛሬ አብርሽ በጣም ነው የተናደደ፣ በደስታ በጣም ነው የተናደደው ማለት ቀጥንን ያለ እሰይ ሩታዬ ደግ አደረገችው፣ ደግ አደረገችው። የምሬ ነው ምላችሁ። እኔ ምንም ማሳዘነው እንደዚህ ወንዶች ማለት ነው የሚጨማለቁ ትዳር ላይ ዝሙት የሚሰሩ ወንዶች እኔ ምንም አያሳዝነው እውነት ለመናገር ማለት ነው። እና አንድ ሰዎች ስርዓታችሁ ያዙ። ሩታ ላይ ነው እንዲ አፍ የምትከፍቱ። አብርሽ እንደፈለገ ትዳሩን ትቶ የልጅ አባቱ የሆነ ሰውዬ እሱ እንደፈለገ ከሌላ ሴት ጋር ሲላላጥ ጥሩ ስራ ነው እንዴ የሰራው? ለምንድነው ሩታ ላይ ብቻ አፍ የምትከፍቱ? ደግ አደረገችው። እግዚአብሔርን ደስ ብሎኛል። ምክንያቱ በሱ ስራ ነው፣ በሱ ስራ ነው። አሁን መቀናት ለምን አስፈለገ? እውነት ለመናገር ደስታ ማየት አይፈልጉም ከሩታ ጋር ማለት ነው። ደስታን አይወዱም አብርሽ ማለት ነው። እንዴት እንደተናደደ እውነቴ ነው የምላችሁ። ፊቱ ራሱ ያስታውቃል። ሩታ እንዴት እንደሚያያት ከላይ እስከታች ነው እያያት ያለው ማለት ነው። እና ሩታ እንግዲህ ታውቃላችሁ ውበታ ጨምሮዋል ሁሉ ነገሯ ማለት ነው። እግዚአብሔር የኔ ውድ ማለት ነው። ሩታዬ ከሰው አይጠብቅሽ። ብዙ ጠላቶች አሉ፣ አንቺ የሚጠሉ አሉ፣ ለአንቺ መጥፎ ነገር የሚመኙ አሉ። ከእንደዚህ አይነታ ፈጣሪ ይጠብቅሽ የኔ ቆንጆ። አንቺ ወደፊት ዝምታ ወርቅ ነው እና ብዙ ነገር ብታወሩ አያልቅም። እግዚአብሔር ነው የምላቸው። እና ሩታ የምታደርጓ ድርጊት ብዙዎቹ ይናደዳሉ። በሩታ ስለሚቀኑ ነው። አብርሽ የሆነ ነገር ቢያደርጎ ምንም አይመስላችሁም። ስለዚህ ምን ቤት ናችሁ እናንተ? የፈለገችውን ማድረግ መፍት አላት። እናንተ ምን ቤት ናችሁ? ሩታ የሆነ ነገር ስታደርጓ ነው እንደ ያፍ የምትከፍቱ? እስቲ አብርሽን ተቆጡ፣ ተቆጡ። እሱ ከሌላ እንደፈለገ ከማንም ሴት ጋር የተላላጠ እንደፈለገ የሆነ ሩታ እሴ ባሌ እንኳን ደህና መጣ ማለት አለባት እንደ እስቲ ንገሩን ቤተሰብ ማለት ነው። ሩታ ላይ ብቻ ነው እንደ አፍ የምትከፍቱ? ደግ አደረገች፣ ደግ አደረገች የኔ ቆንጂት ማለት ነው። የኔ ጠንበላል፣ የኔ ስማርት። እኔ በጣም ነው የምወዳት ሩታም ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ እንደምታዩት ደስታ እንግዲህ ሩታ ሰርፕራይዝ አደረጋት። እንግዲህ የወርቅ ስጦታን ያመጣላት የአንገት ማለት ነው። እና ደስታ ምን አለ ትልቅ አበባ ይዛ ብትመጣ ማለት ነው። 3 ፍሬ 4 ፍሬ ምን ይሰራል? ይሄ አበባ እኮ አይባልም እኮ አይባልም። ለምን ትልቁ አበባ አታመጣም? እንደዛ ነው አበባ የሚሰጠው እንጂ። ለነገሩ እሺ እናመሰግናለን። የልደትሽን ቀን እንኳን ባልገኝ በመንግስቱ እና ተቋርጦብኝ ነበረ ቤተሰብ ቪዲዮ ማለት ነው። ሰዎቹ ሲጠሩ አቋረጥኩ ማለት ነው። እና ደስታ ማለት ነው ትልቁ አበባ ለሩታ ይዛ ብታመጣ የበለጠ ደስ ይላል። ይሁን ለማንኛውም ጥሩ ነው።
የልደትሽ ቀን እንኳን ባልገኝም ዛሬ መጥቻለሁ ቅር አላለሽማ አላት። ጭራሽ ለሩታ አዎ አለቻት እና ደስ ይላል። ብቻ ግን አብርሽ ደግሞ ልክ ቆይ ነው የምላችሁ፣ እኔ ግራ የተጋባኝ ነገር አለ። ቆይ ተመካክራችሁ ነው እንዴት ደስታ እንዳለ አብርሽ እንዴት አውቀ እንዴት ተገጣጠሙ? ይሄ ነገር ግራ አጋብቶኛል ከምንም በላይ ማለት ነው። እና ለማንኛውም አብርሽም ለሩታ አበባና ፎቶ አሰርቶላት ነው ያመጣው። ምን አይነት ፎቶ እንደሆነ አላቅም። ወይ የልዑል ፎቶ ከሷ ጋር የተነሱ ፎቶ የሚሆንም ይችላል። አሳጥቦላት አሰርቶ አመጣ። አበባ ይዞላት ትላንትና ስላልመጣው ይቅርታ እንኳን ተወለድሽ አላት። ሩታ ደግሞ አመሰግናለሁ አለቻት። ሩታ ለምን አመሰግናለሁ ትላለሽ? እሺ የኔ ውዱ ባሌ ነው ማለት ያለብሽ ማለት ነው። እናንተ መቼ ተጣላችሁ? ግን ለእኛ ነው የተጣላችሁ። ግን እንደዛ ነው የሚባለው። የኔ ሸጋ ባለ አመሰግናለሁ የኔ ውድ አትይም ነበር? ደስታ እያየሽ ነው እንዴ? ደስታ ውሰጂ ስልሽ ነው እንዴ የምትቀበል? ደስታን አይናን እያየችው ነበር እየተቀበለችው ማለት ነው። ደስታ ደግሞ ተቀበይ ቆሻሻ ይባላል እንዴ? ደስታ ማለት ነው። ስርዓት ያዝ። አንተ ደግሞ ወጥ ረጋጥክ። እውነት ይደብራል። ንግግሩ ደስ አላለኝም እውነት ለመናገር ማለት ነው። ሩታ ደግሞ ከእንደዚህ ደስታ ጋር ሳይሆን በጣም በቃ አብርሽ የሚያናድድ ጠንካራ ወንድ በቃ ወንዳ ወንድን ይዘሽ ማመጣት ነበረብሽ ካንቺ ጋር ማለት ነው። ልክ ከዚህ በፊት ኢሳቅና ሩታ እንዴት እንደመጡ እንዴት እንደሚያምሩ አንድ ላይ እንደዛ ወንዶች ነው ይዘሽ መተሽ አብርሽን ማናደድ የነበረብሽ ማለት ነው። ይሄ እኮ ገና ጩጭ እኮ ወተቴ እኮ ገና አላደገ። እውነት ለመናገር ከሩታ ጋር አይመጣጠነው። ምን አልወደድኩም። ደስታ ይቅርታ አድርጉልኝ ቤተሰብ ማለት ነው። እና አልወደድኩም ከምንም በላይ ማለት ነው። ደስታ ደግሞ የሰው ስጦታ አይናቅመሽ። ስርዓት ከያዘ ቆሻሻ አይባልም መቼም። የሩታና አብርሽ እኮ ባልና ሚስት ናቸው። እንኳን እነሱ ብጣሉም ባልና ሚስት ናቸው። የልጅ አባት ነው። ባልና ሚስት ናቸው። ልጅ አላቸው አይባልም። ቆሻሻ ነው አይባልም። የሰው ስጦታ አይናቅም። እና ስጦታ ደስ ይላል ከምንም በላይ ማለት ነው። ሩታ ደግሞ ተቀበለች አበባ ማለት ነው። ያው እሱን አይኑን እያየችው ተቀበለችው። ተቀበይ ችግር የለውም ማለት ደስታ ማለት ነው። ሩታ ደግሞ ግባ ውስጥ ቡቹ ተኝተዋል እኮ አለቻት። በቃ ችግር የለውም ረባሽኳቸው እንዴ? አረ ችግር የለውም አለቻት ሩታ ማለት ነው። ከዛ ነገ እመጣለሁ ብሎ እንግዲህ ሄደዋል አብርሽ ማለት ነው። በጣም ተናዶ ፊቱን ዝፍዝፍ አድርጎ ነው የወጣ ማለት ነው። በተለይ በደስታ በጣም ተናደዋል። ያው ሩታ መረበሽ አልፈልጉም ብሎ ነው ጸጥ ብሎ ይወጣ ማለት ነው። እና ደስታ ግን ያለቀለ በር ላይ ሊይዝክ ይችላል፣ ሊጠፋጥፍ ይችላል። እና ብቻ ይሄ ነገር እስከ መቼ ነው የምትቀጥለው ሩታዬ ማለት ነው? ምን አለ አንድ ላይ አሁን ታርቃችሁ አንድ ላይ ብትመጡልን። ተመልካች ብዙዎች እያዘኑ ነው። ግን አብርሽም መመለስ አይፈልግም፣ ሩታም እንደዛው ነው። አብርሽ እያደረገ ሩታም እያደረገችው ይሄ ሁሉ ማን እያስተማረ? አብርሽ ነው። እሱ ከሴት ቂጥ የማይጠፋ እሱን ያስተማራት ሩታም ማለት ነው። ሩታ ድሮ እንደዚህ አልነበረችም። በተለይ ቡታየራ ከወጡ በኋላ ነው፣ ወደ አዲስ አበባ ከመጡ በኋላ ነው አብርሽም በጣም የተቀየረ። ስራው ከሴት ቂጥ አይጠፋም። ራሱን ማስከበር አይፈልግም። ዛሬ ሩታ እንግዲህ ከሌላ ወንድ ጋር ስላየው አይፈልግም። ፊቱ እንዴት ዝብዝፍ እንዳደረገ። በሁለቱም አልኮ ፍቅር አለ። እውነቴ ነው የምላችሁ። ሁለቱም እልከኛ ናችሁ። አብርሽ እልከኛ፣ ሩታም እልከኛ። እኔ እንጃ። እኔ አሁን ልዑልን አንድ ላይ ቁጭ ብላችሁ ብታሳድጉ ምን አለ። አሁን ሮመዳን እኮ ደረሰ። ማንም የእናንተን ቪዲዮ የሚከታተል ሰው አይኖርም ብዬ አስባለሁ። በዚህ ሁኔታ አይበቃችሁም ይሄ ነገር? ለምንድን ነው ማትታረቁ? እና ለማንኛውም ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወዳችኋለሁ። አብርሽና ሩታ መቼም ማይለያዩ ልጆች ናቸው። ስለዚህ አንዳንድ ሰዎች አፌን አትክፈቱ ማለት ነው። በተለይ ሩታ ላይ አፌ አትክፈቱ፣ ስርዓታችሁ ያዙ። ምን አይነት ናቸው? ምድር ኮተታሞች፣ ምድር ደነዞች ነው የሚባለው። እንዲ ቤተሰብ እኔ እኮ ስድብ አልችሉም። ጌታ ነው የምላቸው። አሁን ላይ በጣም ተበላሽቻለሁ። ሰው ማሳደብ ጀመርኩ እድሜ ላይ ዩቱብ ማለት ነው። እና ለማንኛውም
ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉኝ። ወዳችኋለሁ።